የፋኖ አደረጃጀት በአራቱም እዝ ብትሄድ በጣም ጠንካራ ነው። በጣም ጠንካራ ከመጀመሪያው ሲመሰረት ንጥር እንደሳት እንደወርቅ ተፈትኖ እንደወርቅ የተፈተነ ድርጅት ነው። ስለዚህ በማንም የፖለቲካ ሴራ ሊፈርስ የሚችል ድርጅት አይደለም ያለውና ሊያሰጋ አይችልም። የቴዎድሮስ እዝ ብቻ ሳይሆን የአማራ ፋኖ የተገነባበትን መሰረት ባለማወቅ ነው። በጫጫታ የሚፈርስ ድርጅት የለም። ኦኬ ይሄንን ነው ማወቅ ያለበት። ስለዚህ በርታ ነው በሚዲያ ጋጋታ ሊፈርስ የሚችል እንጂ የፋኖ አደረጃጀት በሚዲያ ሊፈርስ አይችልም። በፍጹም ሊፈርስ አይችልም። ፋብን ድርጅት እናፈርስ ቢሉ ጭንቅላታቸው ይፈርሳል እንጂ ማፍረስ አይችሉም። የፋኖ አደረጃጀት በትንሽ ነገር ሊፈርስ የሚችል አይደለም። በፍጹም 5 ዓመት ፕሮፖዝ ቢያደርጉ የተለያየ ምሁራን ሰብስበው ቢመክሩ ድርጅቱ ሊያፈርሱት አይችሉም። ብልጽግና ስርዓት ነው ሊፈርስ የሚችል በአንድ ግለሰብ ወይም በሁለት ግለሰብ 3 4 እስከ 10 ከተሰባሰበክ ደግሞ ተው በአንድ ዓመት እና በትንሽ ወራቶች ሊፈርስ የሚችል አደረጃጀት ነው ያለው የብልጽግና ስርዓት ማለት። በየቀኑ እያየ ነው። ክንዱ ታውቀዋለህ። ትላንትና መርሳ ላይ በአምባሰል ተራራ ላይ ምን እንደሰራ ኃይላችን ታውቃለህ። በጎጃም ምን እየተሰራ እንደሆነ ትላንት መረጃ አለኝ እኔ። ነገር ግን እኛን እንደምናሸንፍ ስላወቁ የመጨረሻ ካርዳቸውን ስበው እየተዋደቁ ነው ያሉት። እነ ፍትሐውራሪ በእናንተ አካባቢ ችግር ቢኖር እንኳን ችግራችን በውስጥ ነው መፍታት ያለብን። ከዚህ በላይ ችግር ምን ይመጣብናል? ተሰቅለን ዘግዝቆ ከመሰቀል፣ ነፍሰ ጡር ከመቅደድ፣ በአንድ ቤት ውስጥ ቤት ተዘግቶ ከመቃጠል፣ ኩላሊት ከመበላት ውጭ ከዚህ በላይ ምን ይመጣብናል? ምንድን ነው የሚመጣብን? ከዚህ በላይ የምንፈራውስ ምንድን ነው? እያንዳንዳችን ተረኛ ስላልሆነ ነው እንጂ ቤታችን መጥተዋል እኮ እየገደሉን ነው። ጋይንት ላይ ምንድን ነው ያደረጉን? ካህናቶቹን ፈጇቸው እኮ። ከዚህ በላይ ምንድን ነው የሚመጣብን? ምንም ከዚህ በላይ የሚመጣብን ችግር የለም። ችግር ሲኖርብን ግን እኛ ራሳችን በውስጥ መፍታት አለብን። ጠላቶቻችን ሊስቁ ሊሳለቁ አይገባም። ትላንት ሲሰድቡት ትላንት ሲያዋርዱኝ የነበረውን ዛሬ ልዩነት አለኝ ስል ልደገፍ አይገባም። እነዚህ ሌቦች ናቸው። ስለዚህ እንለያቸው። ፍትሐውራሪ ይኸው እየነገርኩ ነው። ወለጋ ፖስት ወይም ቢኒያም የሚባል ነቀርሳ ወደ ጉድጓዱ ተመልሷል። እውቅናውን አግኝቶ የአማራን ቁስል አኮ በወገኖቻችን በወለጋ የሞቱትን እያነሳ ተሳልቆ ሲጨርስ፣ ዛሬ ግን ቴዎድሮስ እዝን አፈረስ ነው እያለ ነው ዛሬ ሲደነፋ ያረፈደው። አናቱ ይፈርሳል እንጂ ቴዎድሮስ እዝ መቼም ማንም ከእንግዲህ በኋላ የአማራን ትግል የሚያፈርስ አንዳችም ምድራዊ ኃይል የለም። አንዳችም ምድራዊ ኃይል ሙሉጌታ ግልጽ አድርግልኝ እስኪ። አሁን ማለት እውቅና ይዘው እየሄዱ ነው የምትለይ ወይስ ምንድነው? ሶሻል ሚዲያ ላይ ያለውን ማለት እስኪ ግልጽ አልሆነልኝም። ይኸውልህ አማራን እንይሉና ቁስላችን ነካክተው ምን ብለው ሲጨርሱ ከዛ በኋላ ሰፊ ሽፋን ሲያገኙና ተከታይ ሲያገኙ የኛን ገመና ሄደው ነው የሚያወሩት። ይሄ አሁን የምትለው ልጅ የት ነው ነበር? ፋኖ ጋር ነው ነበር አይደለም? ኬንያ አካባቢ ነው ያለው። ወለጋ ፖስት ይታወቃል እኮ ሚዲያ ላይ። እንዴት አታውቀው? ግብጽ ነው የሚኖረው። ግብጽ ነው የሚኖረው ልጁን እኔም አውቀዋለሁኝ። በቃ ዛሬ ምን እንዳለ ቅድም ገብቶ ምን እንዳለ ታውቃለህ? ቴዎድሮስ በሙሉ ፈርሷል አለ። ገና እናፈርሰዋለን አለ። አረና ላይ ፍረስ ነው ቆይ እንተና ሙሉጌታ ይኸውልህ ቴዎድሮስ ማለት በደም ባጥንት የተገነባ ነው። ማንም ሊያፈርሰው አይደለም። ሶሻል ሚዲያ ላይ ታንክ ይዞ መድፍ ይዞ ድሮን ይዞ መጥቶ አብይ አህመድ እያፈረሰ እየላከው ነው። ስለዚህ በሶሻል ሚዲያ ጫጫታ የሚፈርስ የጎንደር፣ የጎጃም፣ የወሎ፣ የሸዋ ፋኖ የለም። ለምን ቢባል በደምና ባጥንት የተገነባ ድርጅት ነው። አፋብን አንዱ የቴዎድሮስ አንዱ ያፋብንን አፋብን ደግሞ በወንድሞቻችን በእህቶቻችን በእናቶቻችን እና በአባቶቻችን ደምና አጥንት
ነፍስ የተገነባ ስለሆነ አይደለም ሶሻል ሚዲያ ላይ ስልክ ይዞ በወር የሚፈርስ በታንክና በድሮን በጀት ያልፈረሰ ነው። እየተጠናከረ ነው የሚሄደው። ምስማር ዳሞቴ እሱን አንተና እኔ እናውቀዋለን እኮ እንደማይፈርስ እናውቀዋለን። እኛ እናውቀዋለን እንደሚጠብቀው ሁሉ ምስማር ወደታች ሲመታ እንደሚጠብቅ ሁሉ መከራ በበዛብን ቁጥር አማሮች እየጠበቅን ትግላችን እየገፋ አራስ ነብር እየሆን ነው እየሄድን ያለ ነው። ስለዚህ በግርግር የሚፈርስ የቴዎድሮስ የለም። እንዲያውም ከዕለት ዕለት እየተጠናከረ የሚሄድ ነው። በህዝባችን ደም እና አጥንት የተገነባ ስለሆነ ይሄን ልልህ ነው ሙሉጌታ። አዎ ዳሞቴ ይኸውልህ እሱን አንተና እኔ በደንብ እናውቀዋለን። አሰራሩ ምን እንደሆነ እናውቀዋለን። አሁን ቅድም ብያለሁ፣ ምድራዊ ኃይል የሚያፈርሰው ኃይል የለም። ምድራዊ ኃይል የሚያፈርሰው የለም መለኮታዊ ኃይል ካልሆነ በስተቀር ጥንካሬውን እናውቀዋለን። ነገር ግን በመሃል የሚረበሹ ፖለቲካው ያልገባቸው አረብ ሀገር ያሉ ምን ያሉ ኢንፎርሜሽን የሌላቸው ልጆች የሚያዝኑ አሉ፣ የእውነት የሚደነግጡ አሉ፣ እውነት እየመሰላቸው ልባቸው የሚደማ ሰዎች አሉ። እነዚህን ሰዎች ደግሞ ወተን እነ ፍትሐ ወራሪም ሙልጌታ ቁማል። ኔትወርክ ይዞ ነው መሰለኝ ጋይስ፣ ኔትወርክ ይዞት ነው። አንዳችሁ ኮልሚም ቢሆን መናገር ትችላለን። ታፕ ብታደርጉት ይሄን ውይይት በደንብ ማስኬድ እንችላለን። እና እዚህ 89 ሰዎች አላችሁ። ቢያንስ መቶ ታፕ አድርጉት። ኮልሚ ይቀጥል። ድንገት የኔ ካርድ ዘግቶ ምናምን ከሆነ እኔ እሰማለሁ አለው። እኔ ተሰማለህ? ካርድ ዘግቶ ከሆነ ወይ ተመልሸል አለ። እስካሁን እየተሰማ ነው። አዎ እሺ፣ ኮልሚ ይቀጥል ወንድሜ። ኔትወርክ ነው በቃ። አይ ዞሮ እኛም መሬት ላይ ያለነው ፋኖች ወደ ሚዲያ መምጣታችን ለዚህ ነው። ለሚወዛገቡ እህት ወንድሞቻችን የተሳሳተ መረጃ እየሰሙ የሚደነጋገሩና እህት ወንድሞች አሉ። የፋኖን ፍቅር ከፋኖ ጋር ያላቸውን እምነት እንዲርቅ የሚያደርግ የተለያየ አጀንዳ እያመጡ የሚሰጡ አሉ። እነሱን ለማጥፋት ነው። አሁን እኛ ስንመጣ በጣም ብዙ ትችት እየተተቸን ነው። ለምን ወደ ሚዲያ ወጡ? መሬት ላይ ያሉ ፋኖች ለምንድን ነው የሚወጡት? ምናምን በጣም በትልቁ ትችት እየተተቸን ነው። ግን ብዙ ነገር ስራ መስራት እንችላለን። ለዚህ የተሳሳተ መረጃ አምጥተው ሲረጩ ያን የነሱን አጀንዳ ማጥፋት እንችላለን ተሰባስበን። መሬት ላይ ያለውን እውነታውን እኛ ነው የምናውቀው። መሬት ላይ ያለውን እውነት ይዘን እኛ ወደ ሚዲያ ስንመጣ ህዝባችን፣ በተለይ በውጭ ሀገር የሚኖሩ እህት ወንድሞቻችን የነሱን ስነ ልቦና የመጠበቅ ስራ ነው እኛ የምንሰራው። ለምን ስነ ልቦናቸውን እኛ እውነታውን ስለምናውቅ እዚህ ያለውን እውነታ እኛ እንነግራቸዋለን። የተሳሳተ አጀንዳ ሲሰጣቸው ደግሞ ይሄ አጀንዳ ትክክል አይደለም፣ ይሄ እውነት ነው፣ ይሄ ሐሰት ነው እያልን ለነሱ መናገር የምንችልበት ፕላትፎርም ነው ይሄ። ስለዚህ እኛ ወደ ሚዲያ መምጣታችን 95% ጥቅም አለው። 5% እንደሆነ እሳቤ የሆነ ጉዳት ሊያመጣ ይችላል፣ ወይም ሳይድ ኢፌክቱ 5% ነው። 5% ያውም ላይሆንም ይችላል። 5% ነው ብዬ ነው እኔ የማስብና ዳሞትዬ ያው እንግዲህ በተሻለ እንደዚህ አይነት የተሳሳቱ አጀንዳ በመንግስት ደረጃ ሲመጡ እነሱን የማክሸፍ ስራ እንሰራለን። በተለይ ኔትወርክ በደንብ ላስተካከልና በኔ በኩል ያለውን በአራቱ ማቅጣጫ ያሉ እውነታዎችን ስለምናውቃቸው መንግስት እንግዲህ በትልቁ ፕሮፖዝ አድርጎ ህዝብን የማወናበድ ስራ ነው እየሰራ ያለ። አሁን መሬት ላይ ወታደሩ ምንም ጥቅም እያስገኘለት አይደለም። መማረክ ነው። ስነልቦናው ተጎድቷል። በፖለቲካ እንግዲህ የተሳሳተ አጀንዳ እያመጣ እኔ እናንተን ዳሞትና አርቲስት እንዳልኩ ቤን ማጣላት፣ ዳሞትንና ሰንበዲ ምናምን ማጣላት ነው። በቃ ይሄ ነው አጀንዳ መስጠትና ህዝቡን ከፋኖ ውስጥ ለማስወጣት የሚደረጋል። ፋኖንም ከህዝቡ ለማስወጣት ህዝቡን
ከፋኖ ለማስወጣት የሚደረጉ የተሳሳቱ አጀንዳዎች አሉና እነሱን እንደዚህ እየተሰባሰብን እውነቱን ለህዝባችን የምናሳውቅበት መድረክ በቅርቡ እናዘጋጃለን፣ እንሰባሰባለን። ዳሞትዬ በውስጥ ማወራሃለው በትልቁ ፕሮፖዝ አድርገን መተን እንሰራለን። ወንድም አለ በጣም ጥሩ። እኔ አሁን የመግባት እንትን የለኝም ነበረ ስላየሁ ያንተን ጥንካሬም ስለማቅ ቢያንስ ገብቼ ታፕታፕም አድርጌ ድጋፍም ሰጥቼ መውጣት ስላለብኝ ነው። እንዳንተ አይነት ሺዎች እንፈልጋለን። እንዳንተ አይነት ሚሊዮኖች እንፈልጋለን። እንዳንተ አይነት በስነ ጥበብም በውትድርናውም በአማራነቱም የማይደራደር ጠንካራ እንዳለት የቆመ ፋኖ እንፈልጋለን ወንድሜ። ስለዚህ በርታ፣ በያዝከው መንገድ ቀጥል። አማራነት ይሄ ነው። ከትንንሾች ወንድሞችህ ከአንተ ብዙ የሚማሩት ነገር ስላለ በዚህ እንትንህ ቀጥል፣ በርታ፣ አይዞን። ኔትወርክ እስካለ ድረስ አጀንዳዎችን እየያዝክ እየመጣህ በዚህ በብልጽግና አጀንዳ ሳትጠለፍ እንደማትጠለፍ እኔ ስለመከታተልህ ነው። በሌላ አካውንትም ስለመከታተል ብዙ ጊዜ ጥንካሬህን ስለማቀው ነው። ስለዚህ ጠንካራ ምንድን ነው የሚሉት አባቶቻችን፣ ሰይጣን የሚሄደው ወደ ገዳም አካባቢ ነው የሚልከሰከሰው። ምክንያቱም ጥንካሬ ያላቸውን ለማስተው ከተማው ማየሱ ነው። አሁንም የአብይ አህመድ ሰይጣኖች የሚልከሰከሱ የት ነው? ፋኖዎች ውስጥ ነው፣ የፋኖን ጥንካሬ ስለሚያውቁ። ስለዚህ እየሄዱ ማሳሳት በተገኘው መንገድ አልኩ ቅድም፣ በገንዘብም በሴትም በሃይማኖትም ይመጣሉ። እንደዚህ አይደለም። የድሮ አማራ የለም። አሁን የአሁኑ አማራ በወንድማማችነት እኔ እንዳልክን አክብሬ በፋኖነቱ በአማራነቱ አክብሬው ስኖር እንዳልክ ደግሞ በአማራነት በወንድምነት ተከባብሮ አማራው ከዚህ በኋላ የሚጣላበት ዘመን አክትሟል። ከዚህ በኋላ በገንዘብ የሚታለልበት፣ በሴት የሚታለልበት፣ በሃይማኖት የሚታለልበት ጊዜ አልፏል። ጠላቶቻችን በዚህ መንገድ ለ100 ዓመት ሰርተውብናል። አሁን ግን ቆሟል። ያ አሁን የህልውና አንድ የሚያደርገን የህልውና ጉዳይ አለብን። ስለዚህ ለዚያ አንበገርም። ከትንሽ እስከ ትልቁ ተነስቷል። ያንን ደግሞ ጠላት ስለሚያውቀው በተለያየ መንገድ ይፈትናል። አይሆንም፣ ያ አይደረግም። ቴዎድሮስን ዝንም ሰሞኑን የተነሳው ጫጫታ ትልቅነቱን ያደረጃጀቱን ኃይለኝነት ገኖ እየወጣ መሆኑን አማራ እየጠነከረ መሄዱን የሚያሳይ እንጂ መውደቁን ሊሆን አይችልም። መልእክት ማስተላልፈው ምንድን ነው ለእኛ ልጆች፣ ሌላ ጊዜም ገብቼ እናገራለሁኝ። የእኛ ልጆች አንዳንድ ተልኮ ያላቸው የኛ ልጆች የመሰሉ ለጎንደሬነት ያዘኑና ለሸዋነት ያዘኑ ለጎጃሜነት ያዘኑ እየመሰሉ መርዛቸውን ሲረጩ እነሱን ተከትለው የሚነዱ አሉ። የኛ ልጆች እናንተ ዞር ብላችሁ አስተውሉ፣ ወደ ራሳችሁ ዞር ብላችሁ። ከዛ ውጪ መሬት ላይ ያለው የተመሰረተው በአለት ላይ ነው፣ በደም ላይ ነው። መቼም ቢሆን ወደ ኋላ የሚመለስ ትግል አይደለም፣ ወደፊት የሚሄድ እንጂ የሚያሸንፍ እንጂ። እና ወንድምዬው አናቆይህ፣ ሌላ ጊዜ እገባለሁ። አመሰግናለሁ። እሺ፣ አመሰግናለሁ እትዬ፣ አመሰግናለሁ።